መከራና እንግልት የሚያጋጥመን ነው መቼም በየአረብ ሀገሩ ስንሄድ አይደል እንዴ አንዳንዴ ልጅ ሲኖራችሁ ለስማችሁ መጠሪያ ይባላል በቃ መጠሪያ ያላት ምናምን ይባላልና እኔ ምን ሆነ መሰላችሁ ታላቅ እህት ነበረችኝ እናቴ ብቻ የምትወልዳት እህት ነበረችኝና ሞታለች የሚገርመው ባሏ እሷ ልጇ ሞተዋል ሶስቱ እና የሞቱት ተከታትለው በህመም ነው የሞቱት ልጁ የ40 ቀን እያለ ነው የሞተውና አሁን ቶታሊ ረጅም ዘመን አትነሳም አትወሳም ያኔ ልባችን ውስጥ ብትኖርም ማለት ነው እኔ በርግጥ ከሷ በፊት ነው እህቴ ሞተችው ከናቴ በፊት ግን እናቴን የበለጠ አረሳዋትም በጣም አስታውሳታለሁ በእያንዳንዱ ቀን በእያንዳንዱ ደቂቃ በእያንዳንዱ ሰከንድ በሚባል ደረጃ እናቴ 13 ዓመቷ ነው ከሞተች ግን እያንዳንዱን ቀን አስታውሳታለሁ በቀን ረስቻት አላውቅም እና እናትነት በጣም ትልቅ ሚስጥር ያለው ነገር ነው አንዳንድ ሰው ደንታ አይሰጠው ምን ችግር አለ ዛሬ ወለድኩ አልወለድኩ ብላችሁ የምትናገሩ ሰዎች ምን ችግር አለው ያው መሬት ላይ የወደቁ ልጆች አሉ አንሱና አሳደጉ ያው ነው የሚል ሰው አለ ሂዱ ህፃን ገና አራስ ልጅ ከማደጎ ቤት ሂዱና ውሰዱ ያው ነው የሚል ሰው አለ እስቲ በደንብ አርጋችሁ አስቡበት ጥሩ ነው አዎ ጥሩ ነው አሁንም ቢሆን እኔ አልቃወምም ልጅ ማሳደግን በጣም ከሚደግፍ ሰው ነኝ ለምን እናቴ ያልወለደቻቸው ልጆች አሳድጋ ዛሬ ድረስ የሚጠይቋት አሉ እሷ ስለሞተች ሞታለች ብለው ያልተውን የሚጠይቁን ወንድሞች አሉንኛ እሷ ያሳደገቻቸው ግን እንደ ልጅ የሚሆን ነገር የለም እንዳጠቃላይ ልጅ ቢኖራችሁ አይጠላም አሁንም ቢሆን ብዙ እህቶቻችን ወንድሞቻችን እኛ የምናግዛቸው ሀገር ቤት ያሉት ልጅ ይወልዳሉ ልጆች ይወልዳሉ ቤት ይሰራሉ ባል ያገባሉ ትዳር ህይወት ይኖራቸዋል ሁሉ ነገር ይኖራቸዋል እናንተ ግን የነሱን ህይወት አድማቂ ሆናችሁ ትቀራላችሁ አንድ ቀን ጨርሳችሁ ትገባላችሁ ከዛ የራሳችሁን ቤት ይኖራችኋል እሱንም ምናልባት ነው እሱንም ገንዘባችሁ ካላለቀ ነው እዛ ገንዘባችሁ ካለቀ ያልቃል ሁሉም ቤት የማይኖራችሁም ጭራሽ ግን